እንኳን ደስ አላችሁ በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ ተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። እንዲሁም 4 ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? አሁኑኑ በ0970 083868 አሊያም በ0941 2551 53 ላይ ይደውሉ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የድፍረት መጨረሻ እጅግ በጣም ነው የሚገርመው። ዩክሬን ቅዳሜ ምሽት ላይ ይሄንን ታላቅ ድፍረት እንዴት ፈጸመችው? ዓለም በርግጥስ የእውነት እንደው የድፍረት መጨረሻው ጥጉ አይደለም ይሄ? ያ የድፍረት መጨረሻ ማንኛውም አክሽን ሪአክሽን አለ። ስለዚህ የዩክሬኑ ፕሬዝዳንት ዘለንስኪ እኔ የጣፈንታዊ ፕሬዝዳንት ነው የምላቸውና ዝም ብሎ የተደነቀረ ቃል እንዳይመስልህ የጣፈንታዊ የሚለው ማለት ነው። እና ብዙ ነገር ማለት ነው ሰውየው። እና አንድ አመት ተኩል ፈይቶብናል ያለው ኦፕሬሽን በራሳቸው በዘለንስኪ የተመራ እንደ ችግኝ የተንከባከቡት ግቡን እስኪመታ ድረስ ማለት ነው። ስለዚህም ፊልም መሆኑም አይቀር ነው። ፊልም መሆን የሚችል ፊልም መሆኑም ታሪክ ነው። በጣም የሚገርም ታሪክ ነው። ኩዌስቸን የምዕራባውያኑ ዓለም ታሪክ ነው የሰሩታል። እና ኦፕሬሽን ስፓይደር ዌብ ነው ያለው። እና ይሄ ፊልም ነው። የፊልሙ መረሱ ራሱ የዘመቻው ስም ነው። መጨረሻ ላይ አኮምፕሊሽ ማድረግ የቻለው እንዳየኸው አሁን ብዙ አድማጮቻችን ተከታታዮቻችን የነ ዘለንስኪን ፕሮፓጋንዳ አታስተጋባ 41 አይደለም የመታው አንዳንዶቹ 4 ነው ምናምን ይላሉ። አዎ ራሺያ ሁለቱ ላይ ነው እንደዚህ አንዱ ላይ ተሳካለት ነው የምትለው፣ ሁለቱ ሌሎቹን መልሻለሁ ነው የምትለው። ቀላል ጉዳት ነው ነው? አዎ ቀላል ጉዳት ነው 5-6 እንደዚህ የሆነ ነገር ነው የሚል ነገር አለ። ዩክሬኖች ደግሞ 41 ነው ያነደረው ብለው ደግሞ የምናያቸው ፊልሞች አሉ። የውሸትም ይሁን የእውነትም ይሁን ሌላ ጊዜ ተቀናበረውን በዚህ ነው። እሺ። እና ይሄ የተፈጸመ ነገር ይሄንን ስታደርግ ይሄንን እየፈጸምክ ያለው ራሺያ ላይ ነው። ይሄ አይነቱ ምት ከራሺያ በኩል ሊያስከትል የሚችለው መዘዝ እኔ እንደሚመስለኝ አላሳሰባቸው ዘለንስኪን። ምናልባትም ይፈልጉት ይሆናል። ስለዚህ አሁን ትልቅ የጭንቅላት ጨዋታ አለ እና ይሄን ነገር እኔ ከተባለ አንዳንድ ጊዜ እኔ የዚህን በዚህ ጦርነት ውስጥ ሚና ያላቸውን ወገኖች አጥተን ማየት አለብን። እና በዚህ ውስጥ ቁልፍ ሚና ያላቸው ፑቲንና ዘለንስኪ አድርገን ማየት ካለብን ዘለንስኪን ለዘለንስኪ ከሌላው የተለየ አመለካከት የለኝም። እኔ የግድ ምረጥ ብባል ራሺያን ነው መርጠው ይነው በማንም። እና አንዳንድ ጊዜ እንዴት ነው በፍላጎታችን ታስረን አንዳንድ ሪያሊቲን እንዳንነጋገር እንዳያደርገን ነው። እና ይሄን የምልበት ምክንያት ራሺያ በኢትዮጵያ ውስጥ የኢትዮጵያን የግዛት አንድነት ከማስከበር አኳያ ቢያንስ ለተወሰኑ ኢትዮጵያን እንድንኖር አድርጋለች። የዚያድ ባሬንና
እና የግብፅን ምናምን እንድናከሽፍ ያስቻለች ሀገር ነች። በዚህ ደረጃ ለኔ ራሽያ ባለውለታ ነች። ይሄ ነው እውነቱ። ነገር ግን በይሄን ጦርነት ስንመለከት ዘለንስኪንም ይሄ ከጦርነቱ ገብቷል። ጦርነቱ ለምን የሚለውን ጦርነቱ ተጀምሯል። ጦርነቱ እየተካሄደ ነው። ስለዚህ በዚህ ውስጥ ሆነን የምናየው ነገር መናገር ካለብን ዘለንስኪንም ለምንድን ይባለው ለሰይጣንም ይድርሻውን ስጦ ይባላል። ያንን ልንሰጥ ይገባል ብዬ ነው የማስበው። ስለዚህ አንዳንድ ጊዜ አሁን ለምሳሌ ዘለንስኪን የሆነ ኮሜዲያን ብለን እንትን የምንልበት ጊዜ አለ። ግን የዘለንስኪ ባክግራውንዱ ምንድነው? አሁን ለምሳሌ ዋትኤቨር ትምህርቱ ሁለት ዲግሪ ምናምን ያለ ሰው ነው። በደንብ የተማረ ሰው ነው የሚገባው። ፋሚሊውም አባቱ ፕሮፌሰር እናቱም እንደዚህ ዩኒቨርሲቲ መምህርና እንደዚህ አይነት ናቸው። ማን ሰው ጉግል ሊያደርገው ይችላል ገብቶ። ፋሚሊ ባክግራውንዱም ጠንካራ ነው። እሱም እንትን ነው። በዚህ ደረጃ ከሄድን ከሚገባው በላይ ተማረ። ግን ዓለም ጀግና የምትለው አንተ ማንን ነው? ያንተ ጀግና ምንድን ነው? ኖ ባይ ዲፊኒሽን ሌላ ነገር ነው። ለኔ ጀግና ማለት ሌላ ነገር ነው። ግን በዚህ በዩክሬን ጦርነት ማን ነው ጀግና ብዬ ሁለቱ የቆሙለትን ዓላማ ግራና ቀኝ አስቀምጬ እንደዚህ ነው ብዬ ላስቀምጥ አልችልም። ይሄ ማለት ምን ማለት ይሆናል መሰለህ? ትልቅ ውሸትና ጉራ ይሆናል። ገብቷል? በራሽያና በዩክሬን መካከል ያለውን የተወሳሰበ ነገር መርምሬ ተረድቼ የማቅነኝ ብሎ ከመናገር ያንን ያክል መታበይ ነው። አላቅም ገባ ማቀው ጦርነቱን አየህ በጦርነቱ መካከል ራሽያ የምትለው እውነት አለ ዩክሬን የምትለው እውነት አለ በዚህ ደረጃ ካልሆነ በስተቀር በዚህ የ3 ዓመት ጦርነት ሂደት ውስጥ አንተ ስትተነትነው ስሰማ በጣም ከሚደሰቱት ሰዎች መካከል አንዱ ነኝ እና ዓላማና ግባቸው ፊት ለፊት የተቀመጠ ነው። ለምሳሌ የሩሲያ ዓላማ ግብ ከመጀመሪያው ጦርነቱ ከተነሳበት ጊዜ አንስቶ እንደገና ደግሞ የዩክሬን ዓላማና ግብ ዩክሬን ሩሲያ እንደዚህ አይደረግብኝ ብላ የተነሳችበት ዓላማ አለ። ዩክሬን ደግሞ እንደዚህ መሆን ፈልጋለሁ ብሎ ያስቀመጡት ግብ አለ። ሁለቱም ሲነሱ ግባቸው ይሄ ከሆነ ብለህ እንድታነሳልኝ ነው። ዩክሬን ማስፈጸም የፈለገው ምንድነው? ሩሲያ መከላከል የፈለገው መጀመሪያ የዩክሬን ጦርነት ላይ እንዴት እንደመለከተው ልንገር። እሺ አንደኛ እንደ ዓለም ወሬ ነው። በቃ እኔ ቤዚካሊ በአብዛኛው ብዙ ጊዜ ወሬ ነው እሱ የዓለም ጉዳይ ነው። ከዛ ውጭ ግን በግል ብትለኝ ብዙ ሰው ሊያስቀው ይችላል። በጣም የሚያሰጋኝ ጦርነት ነው። በጣም የሚረብሽኝ ጦርነት ነው። እና ይሄ ጦርነት እንዲቆም የሚፈልጉ ውስጥ ነኝ እኔ ገብቷል። በጣም አምርረው ይሄ ጦርነት መቆም አለበት በዚህም ሆነ በዚያ ከሚሉት ውስጥ ነኝ። እንዴት ይቆም የሚለው ጥያቄ ሲመጣ ይሄ ጦርነት ባይቆም ሊመጣ ይችላል ብዬ ከማስበው እንትናንታ ለምን ራሷ ዩክሬን ብትፈልግ ተጠቅልላ ራሽያ ውስጥ ትሰዳት አያገባኝም። ገብቷል። ስለዚህ ጆሮ የለኝም ለዘለንስኪ ወይም ደግሞ ለጆ ባይደን ቻርተሩ ንግግራቸው ጉዳይ አይደለም ለኔ። በተመሳሳይ ሁኔታም የፑቲን ማለት ነው ዓለም ከሚጠፋ የዛ ጦርነት እኮ ባህሪ ይሄ እኮ ነው። አሁን ብዙ ዓለም ተመልካች ነኝ ብሎ ነው የሚያስበው። አንደኛ በቀጥታ ይጎዳሃል፣ በኢኮኖሚ ይጎዳሃል፣ በጠቅላላ በዓለም ሰላም ላይ ተጽዕኖ አለው እና የብዙ ነገሮች ውጤት እኮ ነው። አሁን አሜሪካ ምንም አይነት ጠብታ እርዳታ ምንድነው የሚባለው በእህል በቆና ተሰፍሮላቸው ሰርቫይቭ ለሚያደርጉ ሰዎች ሁሉ አልሰጥም የሚል መሪ መጣው። ዝም ብሎ መጥቶ መሰለ ነው። አሜሪካኖች እኮ በደግነት ነው የሚታወቁት አይደለም እንዴ? አሁን የአሜሪካኖች መገለጫ አንዳንድ ቀን አሜሪካንን የማይመስል ሰው እዛ ስልጣን ላይ ሊመጣ ይቻለው እንደዚህ አይነት የሚያስችሉ የቀውስ ውጤት ናቸው። አሁን ዶናልድ ትራምፕ ትልቁ ቀውስ ዩክሬን የምትለው ነው።
ቀውስ ካለ በቀውስ ውስጥ ደህና ነገር አይመጣም አይደል እንዴ HIV በበልሄን ያህል ይሞታሉ ተብሎ የሚቆጠር ጆርጅ ቡሽ ናቸው ይሄንን ስትራቴጂ ጆርጅ ቡሽ በጥፋት የሚከሰሱ ብዙ ናቸው አይደል ከሰሩት አንድ ነገር ግን በተለይ አፍሪካ ውስጥ ለምሳሌ ሰዎች በኤችአይቪ እንዳይሞቱ የአሜሪካ ኢኒሺዬቲቭ ነው እስከ ደቡብ አፍሪካ ድረስ ይዘለቀ ማለት ነው ብዙ ሰው ብዙ ህይወት ነው ያዳኑት የበሽታው መስፋፋት በከፍተኛ ደረጃ መቆጣጠር ያስቻለ ነው ዶናልድ ትራምፕ ይሄንን ለማሳት አንድ ደቂቃ ማስተማር ያስፈልጋቸው የቲንኪንግ ፕሮሰስ የለም ዶናልድ ትራምፕ የፈለጉትን ነው የሚያደርጉት በአሜሪካ ልምድና ተሞክሮ ውስጥ እንዴት እንደኛ አይነት ሰው ወደዚህ ሊመጡ ይችላሉ ቢኮዝ ቀውስ ስላለ አሜሪካ ውስጥ ቀውስ ስለተበጠረ አሜሪካ የድሮ ብቸኛ የበላይነቷ እንትን ይያለ ስለመጣ ቻይናን የመሳሰሉ ብራዚልን የመሳሰሉ ሌሎች የኢኮኖሚ ኃይሎች ከዛ በመሰራቅ የነዛ መምጣት የሆነ መንገጫገጭ ስለከተታል ኤቭሪ ታይም ክራይሲስ ሲኖር ምንም ነገር አጥብቅ በክራይሲስ ውስጥ ብዙ ነገር ይመጣል የቀውስ ውጤት ናቸው ገባ ለማለት ነው እሺ እንደዚህ ሁሉ የቀውስ ውጤት ናቸው በዩክሬን ጦርነት ተነሳ እኛ ላይ እየደረሰ በአለም ላይ እየደረሰ ያለ ነገር የለም ብለን እንዳታስብ ብዙ መዘዝ ሊመጣ ይችላል አሁን እኮ አየሁ ለምሳሌ ብዙዎቻችን በራሺያ ቦታ ቆመን አየነው አይደል አይተዋል ተኩሱን አይታል ነዛን እንትሮቹን እንዴት እየመጡ ላይ ሲወድቁ በአለም ፊት አንዳንድ ቀን እኔ ቦን ትላለ አነቡጫዋለሁ አላስብም ቀጥሎ ስለሚመጣው ነገር ብለህ ትላለ ብዙ ራሺያን ውስጥ ዛሬ ኒውክሌር ተጠቀምን መቼ እንጠቀም ነው ያሉ አሉ ውሸታቸው እንደሆነ እነሱ ውነታቸው ነው ግን እነሱ ስለፈለጉ አይደለም ገብቷል ስለዚህ በየጊዜው እኮ ነው እየተረፈን ያለው ነው ካጠቃላይ እልቂት እንዴ አስበንና አቀደን እኮ ሜካኒዝም ያለው ዓለም ሆኖ አይደለም እኮ ምን ኖሮ እዚህ ዓለም ውስጥ እኔ በጣም ይገርመኝ ዓለም አሁን እንግዲህ ዩክሬን ስትነሳ ዓላማና ግቧ የኔቶ አባል መሆን ነው ፊት ለፊት የተነገረን ማለት ነው አሁን የኔቶ አባል ለመሆን ዩክሬን የከፈለችው ዋጋ እጅግ በጣም ውድ ነው በገንዘብ ራሱ የሚተመን አይደለም ያ ሁሉ የዩክሬናዊ ዜጋ ወደ ጎረቤት ሀገር ተሰዶ ያ ሁሉ ቤት ንብረቱን አጥቶ ነው ያለው ሩሲያ ደግሞ ሉዓላዊ ሀገር ናት ስል ኒኩለር የታጠቀች ሀገር ናት ኒኩለር ስንል ደግሞ በተለያየ መጠን በጣም ብትናደድ የተወሰነ ቦታ ብቻ ማጥፋት ብትፈልግ ትችላለች አሁን ፕሬዝዳንት ዘለንስኪ የቅዳሜውን ሚሽን አሁን ስትሰማው ቅድም ስታነሳው ዓለም እኔ በጣም ነው ደስ ያለኝ ፊልም መሰራት ይችላል ስትለኝ ፊልሙ ሲሰራ ድሮኖቹ ሲመረቱ ሚስጥር እንዳይወጣ ሲጠነቀቁ ኤቭሪቲንግ እያንዳንዱ ድሮን በመኪና ላይ ሲጫን ሲጓዝ እና ይሄ የመኪናው ያመተኩል ሂደት ነው እያንዳንዱ ነገር ልብ አንጠልጣይ በጣላት ግዛት ውስጥ ልብ አንጠልጣይ ከመሆኑም በላይ ደግሞ ውጤቱ ደግሞ በድል የተጠናቀቀ ስትለው ስፔክታኩላር እጅግ በጣም የሚገርም ፊልም ይወጣዋል ይሄ ግን የገሃዱ ዓለም ተጨባጭ ነው ፊልም አይደለም በገሃዱ ዓለም ይሄንን ሚሽን በመፈጸም ፕሬዝዳንት ዘለንስኪ ተሳክቶላቸዋል ግን ዓለም እኔም አንተም ምሽቱን ጠብቀናል ሩሲያን ምን ይፈጠር ይሆን ያ ወደሱ ልመጣልን ነው አሁን ፖይንቱ ምንድነው ነው ይሄንን ጦርነት እንዴት ነው ለሚለው አሁን ቅድም የመጣውለ እሺ ጦርነቱን የምናየው ባለው ጦርነቱ ላይ ተመስርተን ሁለቱም ለጦርነቱ ምክንያት የሆናቸው ነገር ገብተን ልንመረምርና አካለ ትክክል ነው ትክክል ልንል አንችልም ይሄ መታበይ ነው እንኳን ለኔ ለስንት አጠና ነው ለሚሉት አይገባም በጎራ ይከፍላቸዋል እንጂ ግን አንድ ነገር መናገር ይቻላል እዚህ ውስጥ ፍልሚያው ፐርሶናል የፑቲንና የዘለንስኪ ፍልሚያ እንደዛ አርጌ ማየት ፈልጋል አሁን በዚህ መንገድ እንዳና የሚያደርገን ምናልባት ለራሺያ ያለን ወገንተኛነት በሆነ መንገድ ራሺያን እንወዳታለን
ለራሽያ ያለን ወገንተኛነት ይሄ ነው አይናችንን እየከለለብን ካልሆነ በስተቀር ዘለንስኪ አሁን በማየው ሁኔታ የቭላዲሚር ፑቲን ኔሜሲስ ነው ጸር ነው ሆኖ የምናየው እና ምንድነው ስሩ ውስጥ ሁለቱ ያለው እንትና ዘለንስኪ የፑቲን ጸር ኔሜሲስ ሊያስብለው የሚችለው ነገር ምንድነው በሁለት ጎራ ስለተፋለሙ ነው ወይ የሚል ነው እኔ ስጋት አለኝ ምክንያቱም ዘለንስኪ ስለ ብዙ ጊዜ ቭላዲሚር ፑቲን ስለ ዘለንስኪ አይናገሩ አጠቃላይ ንቃት ነው ያለው ዘለንስኪ ግን ስለ ፑቲን ይናገራል ዩክሬን ከጆርጂያ ቀጥላ ነች የመጣች ነች ጆርጂያ እና ዩክሬን በ2008 በኔቶ ስብሰባ ላይ ሳምቲንግ እዛ አውሮፓ በተደረገ የአውሮፓ አባል እንዲሆኑ የተወሰነ ስለዚህ ጆርጂያን በተመለከተ ራሽያ እርምጃ ወስዳ አብካዚያና ሁለት ራስ ገዝ ግዛቶች አሉ ከራሽያ ጋር የሚዋዱ እነሱን ለመጠቅለል ነበር አንድ ለማድረግ ነበር የጆርጂያ ፕሬዚደንት የነበረ ያደረገው ማለት በምዕራባውያን እንትን ውስጥ ነበር ያንን ራሽያ ገብታ ወቅታ እነዚህን ግዛቶች ነፃ አርጋቸዋለች ማለት ነው ራስ ገዝ ናቸው ግን በአንደርስታንዲንግ ራሽያ በፈለገች ጊዜ የራሽያ አካል ቢሆኑ ናቸው እንደውም በዛ ላይ አንዱ ላይ ወደብ ሰራለው የሚል ነገር አላት ራሽያ በዚህ መንገድ ይሄንን እንትን ብላለች ሞልዶቪያ ላይ በትሄድ ግማሹን ይዛ ነው ያለችው ራሽያ እና ቭላዲሚር ፑቲን እነዚህን እርምጃዎች ሲወስዱ እና በኋላ ላይ ደግሞ ክሬሚያን ሲወስዱ ጌሙ አንድ ነው ምዕራባውያን በጽኑ ከማውገዝና ማዕቀብ ከመጣል ቦዝነው ያቁም ከዛ ለፈ ነገር ግን ምንም ማድረግ አልቻሉም ነበር ከዛ ያለፈ ራሽያን በምንም መልኩ መውጋትን ታሳቢ አድርጎ ያቁም ኒውክሊየር ሪሊ የታፈረ የተፈራ ዲተረንት ነበር እንትና እስኪመጣ ድረስ ዘለንስኪ እስኪመጣ ድረስ ዘለንስኪ ምን አይነት አቋም አለው ፑቲንን አውቃለሁ ባይ ነው ራሽያ ጆርጂያንና ክሬሚያ ልትወስድ የቻለችበት ሁኔታ ከሷ በመነጨ ኃይል ሳይሆን የኒውክሊየር ማስፈራሪያ ብቻ በቀላሉ እጇ እንዲገባ ምዕራባውያንም ኒውክሊየር ይዛለች ምንም ማድረግ አንችልም የኒውክሊየር ጦርነት ልንገባ አንችልም በሚል በዝምታ ያለፉት ነገር ነው ብሎ ነው የሚያምነው ጉዳዩ ወደ ዩክሬን ሲደርስ ግን ምንድነው ያደረገው ጉዳዩ ወደ ዩክሬን ሲደርስ እኔ በኔ እምነት ነው የምነግርህ ዘለንስኪ ይህ ጦርነት እንዳይጀመር አንድም ጥረት አድርጓል ብዬ የማስበው ሰው አይደለም ዘለንስኪ ሞስት ፕሮባብሊ ይሄን ጦርነት አልሟል ብዬ ነው የማስበው አይ ይሰውዬ ካሬጄስ መሆኑን በጥራጥር አይቻልም ዓላማውን እንውደደው በጣም ደፋር ሰው አይ ጦርነቱን ሸሽቶ እንዲወጣ አውሮፕላን ስቀርብለት አልፈልግም ብሎ ከመመለስ ጀምሮ ማለት ነው እና ልክ ቭላዲሚር ፑቲን ኦክቶበር 24 2022 ያን ያህል ጦር አከማይተው በተለያየ አቅጣጫ ዩክሬን ላይ እርምጃ ሲወስዱ ማለት ነው ያው ብዙ ነገር አስባው ተታውረደው ነው አይደል ያደረጉት እኔ አው ከተቀላላው ከሰውየው አጠቃላይ እንቅስቃሴ ተነስቶ ስታይ ያንን ጦርነት የሚፈልግ ሰው ነው ብዬ ነው ማስበው ዘለንስኪ ያ ያደጋ ጊዜ ነበር ብዬ አላስብም ዘለንስኪ የራሱ አምቢሽን ያለው ሰው
አንድ ነገር አውቃለሁ ብሎ የሚያስብ ሰው ያን ጦርነት ይፈልገው ነበር ብያምናለሁ ምክንያቱም ያ ጦርነት አስቀድሞ የመከረው ይሁን ወይም ብዙዎቻችን እንደምናስበው በፓፔትነት ኔቶና አውሮፓውያንና አሜሪካ ወይም ኔቶ መጠቀሚያ አድርገው ራሽያን ለማጥቃት መረማመጃ ድልድይ አድርገው ሊጠቀሙበት አስበው ከዛ አንፃር ይወደድነው ብለን እንችላለን ገብቷል ግን ደግሞ በዛው መጠን እሱም እነሱን ሊጠቀምባቸው የፈለገ ነው ብለን ማሰብም አለብን ብዬ ነው ማሰበው እና ስትሬንጅ ነገር ምንድነው ዘለንስኪ ፑቲንና ራሽያ መሸነፍ ይችላሉ ብሎ የሚያምን ሰው ራሽያን አዝዊኖይት ከነግዝፈቷ ውስጧ ካላት የህዝብ ጥንቅር ተነስቶ እዚህ ላይ ከምዕራባውያን ጋር አንድ አይነት ሐሳብና አቋም እንዳለው መጠራጠር አይቻልም ለምሳሌ የራሽያ መበተን የምትለው ነገር አለ ሂላፍሲት ማነው ዘለንስኪ እና አንዳንዶቹን እኮ ራሱ ነው የሚላቸው እንዴ አሜሪካ ኮንግሬስ ሄዱ የተናገረው ነገር ምንድነው እኔ የዲሞክራሲ ድንበር አስፊ ነኝ ያላቸው አዎ ግን ዓለም አያይዘን እንድትመልሰው ስለምፈልግ ነው አሁን ዘለንስኪን እንውሰደው አዎ የራሱ ዓላማ የራሱ አምቢሽን አለው ግን መሪ ስትሆን ደግሞ ካንተ ኋላ እጅግ በጣም በርካታ ህዝቦች አሉ ልክ እንዳንተ መኖር የሚፈልጉ ልክ እንዳንተ ሰላም የሚፈልጉ እነሱም በልባቸው በየራሳቸው መጀገን የሚፈልጉ አሉ በጣም በርካታ ህዝቦች እሱ ወደ አምቢሽኑ ሲሮጥ እነዚህ ሰዎች ደግሞ የነሱ ህልም አፈር ከድሜ ገብቶ ያ ሁሉ ህዝብ ከጀርባው ያለው ህዝብ በየቦታው ተሰዶ እየኖረ ነው እንደገና ደግሞ የዘለንስኪ ዓላማና ግብ እስከምን ድረስ ነው የሚሳካለት እስከምን ድረስ ነው አሁን ሄደሽ ገና ጦርነቱ ሲጀመር ፕሬዝዳንት ፑቲን እኔ እናንተ በጦርነት በኒኩለር ካልሆነ በስተቀር በሌላው አልችላችሁም እኔ የምችለው ኒኩለር መጠቀም ነው ብለው አስቀምጠውታል ስለዚህ ሩሲያ የምትሸነፍ ሀገር አይደለችም ሲጀመር ማለት ነው ዘለንስኪ የምትሸነፍ ነች ብሎ ያምናል ግን ዓለም እንዴት ነው ይሄንን የሚያየው ነው ለምሳሌ እስከ ዛሬ ድረስ ዘለንስኪ እስኪመጣ ድረስ በነበረው ታሪክ ዓለም ኒኩለር የታጠቀ ኃይል አይሸነፍም ብሎ ያምናል አሁን ምንድነው ኒኩለር የታጠቀን ኃይል እንዲሸነፍ የሚያስችል አንድ እኛ ያልሰማነው ያልታወቀ የተጨበጠ ነገር አለ ወይ ለሲ ዘለንስኪ እሺ ዘለንስኪ አንድ ነገር ያምናል ፑቲን እና ራሽያ መሸነፍ ይችላሉ ብሎ ያምናል እኔ አሁንም በጠይቀኝ ከምን ተነስቶ ያ እኔ አሁንም በጠይቀኝ ለምሳሌ ዘለንስኪ በምዕራባውያን ፓርላማ የሄደ ሲጨበጨብ ዊንስተን ቸርሊ እንደዚህ የተባለ ሲለቀስ ነጠላ እንደዚህ ሲወርዱለት ምናምን የሀገሩ ሀገሩን የተነጠቀ እንደዚህ ሰለባ ምናምን አድርገው አይቼዋል አቅም ደጋፊውም አይደለም ግን አምቢሽን አለው አዎ እና የአምቢሽን አለው አሁን ቅድም ያልከኝ ከሶዝ በኋላ እኔ አይመለከተኝም ግን ቤዚካሊ ካየን አሁን ይሄንን የራሱ የዩክሬን ህዝብ ነው የተለየ አመለካከት ካለው የተለያየ አመለካከት እንዳለው መግለጽ መቻል ያለበት የዩክሬን ህዝብ ነው ግን ዘለንስኪ በራሽያ ቦታ የምትቆም በራሽያ ቦታ የምትነሳ ሞንስተር የሆነች ዩክሬንም የሚያልም ሰው ነው ብዬ አስባለሁ ኦልሞስት በራሽያ መቃብር ላይ ልል ይችላል እና አሁን ሁሉ ነገር አደጋ የሚያደርገው የኛው ወደዚህ ጉዳይ ሲመጣ ራሽያ አይደል ቶኒኩል ማትነገር ነው የምናስበው አንዳንድ ጊዜ ይሄ በዚህ መንገድ እንደማያገን ማመን ያስፈልገናል ማን ነው እሱ ዘለንስኪ ቶታሊ በዚህ መንገድ አለ የሚያየው ዘለንስኪ
ይሄን የሚያምን ሰው ስለዚህ ምንድነው ያደረጋል ነው አሁን ፓፔትስ አሉ በከራ ታውቃለህ እንደዚህ ሳንቲም የሰጠ እንትን ያለ እንደዚህ የሚያረጋቸው እና የፈለገው ነገር በገዛ ህዝባቸውና ሀገራቸው ላይ እንዲፈጽሙ የሚደረጉ አሉ በከራ እንደዚህ የሚያረጋቸው አሉ ያ ፓፔትስ ይባላል እሱ በዓለም ታሪክ ውስጥ ያለ ነው አሁን ግን እኔ ዘለንስኪን ፓፔት ነው ብዬ ብለ እንድትደመድም የማያደርጉ ነገሮች አሉ ከዋይት ሃውስ ወርክቡ ተነስቶ ማለት ነው አይደለም እንዴ ሌትስ ሴ የአሜሪካ እንትን ነው ምንድነው የሚባለው ፓፔት ነው እሺ ፓፔት ማለት ስሌቭ ነው ገብቷል ከጌቶች ጋር እንዲበላ የተፈቀደለት ስሌቭ ነው የገዛ ህዝቡን የጫማው ስራ አድርጎ ነገር ግን ከጌቶች ጋር አብሮ እንዲበላ ስለተፈቀደለት ትልቅነት የሚሰማው ፓፔት ነው ዋይት ሃውስ ውስጥ ያደረገው ምንድነው ከአሜሪካ ፍላጎት ጋር የሚሄድ ከሆነ ከአሜሪካ ፍላጎት ጋር የሚታጠበው ምን ችግር አለ አሜሪካ ጦርነት አሜሪካ ሰላም ስትል የዘንባባ ዝንጣፍ ይዞ መቀጠል ነው አይደል እንደሱ እኔ ፓፔት ማቀ ይሄንን ዋይት ሃውስ ውስጥ ያየው ሰው ዋይት ሃውስ ውስጥ ያየው ሰው ፓፔት አይደል ድሪቭን የሆነ ሰው ነው ትንቢቢ ሰው እንደውም እኔ የድፍረት መጨረሻ የሚባል ሰው ነው እና ደግሞ ተሳክቶለታል ብዬ ነው የማስበው yes ምዕራባውያን ናቸው እየተጠቀሙበት ያሉት በሚታይ ሁኔታ ዘለንስኪ ምዕራባውያንንም እየተጠቀመ ነው ለራሱ ዓላማ ማለት ነው እኔ ዘለንስኪ ዓላማ ራሽያን መተካት ነው እንዴት በትል ስለ ቭላዲሚር ፑቲን የተናገረው ብቻ ወሰድ ቭላዲሚር ፑቲን ያለው አልወደውም ያለው 100% አልወደውም ይሄን ሰው ያለው እጣለዋለሁ በቃ አንዱ ይሄ ከጦንቱ በኋላ ሁለተኛ ከጦርነቱ መጀመር አንስቶ ራሱ ጦርነቱ ቀርቶ ምንድነው ኔቶችን ሲላቸው የነበረው ወጉት ሰጠኝ መሳሪያ አይደለም እንዴ እንዴት አውሮፕላን ትልኩልኛላችሁ እንድሸሽ ምንድነው የሚያስፈልገኝ አሁን እሱ መጥቶ ሰጠኝ መሳሪያ አበዋጋበት መሳሪያ ለሰጠኝ ሲገባ ሽሽ ብላ የት ነው መሻሻው አላቸው አሁን ሁሉ ነገር ዲናይ ማድረግ የለንም ለኛ እንደሚስማማ ብቻ አይደለም ማስበል ይሄ ሪያሊቲ ነው አሁን የምታየው ራሽያን ዋጋ ያስከፍላት ያለው የውክልና ጦርነት ኔቶ በአራት እግሩ አሁን ራሷ ራሽያ እንደምትነግረን ተደርቦ ሁሉ እየተኮሰኮ ነው አይደል ራሽያ እየነገረችኝ ያለችው ምንድነው አታካም ሲተኩስ አሜሪካ ነች የዘለንስኪን እጅ እንዲደርባ ይዘው የምትተኩሰው ያለች ነው አይደል መጨረሻ ላይ ራስ አሜሪካኖች እየነገሩ ነው ሞስኮቫ የትልቋ የጥቁር ባህር ኒውክሌር ዲፕሎማሲ ሲስተም አሜሪካ ምንድነው ያለች ካለፈ በኋላ አይዲዲስ ያለችው ፕሪሳይስሊ መረጃ ሰጠው በእነሱ ምንድነው ጸረማያ መጣው በይፋ የሳተላይት መረጃ ተሰጠልን አሁን ምን ነው ዶናልድ ትራምፕ ይሄንን አቁሞ የተወሰነ ጊዜ ትብሎት አልነበረም እንደ ዩክሬን በይፋ ባይናችን ያየን አይደለም እንደ 60 ሚሊዮን ምናምን ቢሊዮን ዶላር ጸድቆ ጆባይና ጸድቆ መሳሪያ ምንድነው ድብቁ ነገር አሁን ኔቶ እኮ ገብቶ ነው ገብቶ ጦሩን አስገብቷል ተዋጋም እንጂ በማንኛውም መንገድ እየተዋጋ ነው አይደል የመልሶ ማጥቃት እንድታደርግ ከፍተኛ ዝግጅት ተደርጎ የጦራቸውን በየሀገሩ ወስዶ አሰልጥነው አውሮፕላን አድርገው ታንክ ምናምን አድርገው የካውንተር ምናምን የተባለ ነገር ራሽያ ምሽግ ቁፍራ ምናምን አከሸፈችው ያልተደረገም እንዴ ተደርጓል አማንንም ሰው ማልቀበለው ግን አንድ ነገር አለ ይሄ አስቀድሞ በመጽሐፋቸው ውስጥ የተጻፈ አጀንዳቸው ውስጥ የሰፈረ እነ ጆ ባይደን ይሄንን አስቀድሞ በማሰብ በነዘለንስኪን በመጠቀም ትሪፕ እናርጋት ማን ራሽያን እናስገባትና እዚህ እንትን ውስጥ እዚህ ረግረግ ውስጥ እናስገባት ከዛ በኋላ ንቀራት በሚል የጠነሰሱ ሴራ ውጤት ስክሪፕት ያለው ነገር ነው ብለብተለኝ ነው ማለት ግን ነው ማለት ስክሪፕት ያለው ስክሪፕት ላይ ኖረው ይችላል የለው ስክሪፕቱን መጻፍ የጀመረው እዚህ ውስጥ
እዚህ ውስጥ ያስገባቸው አዎ ለምሳሌ ከጦርነቱ መጀመር በፊት ራሽያ ጆ ባይደን የነበረው ማስጠንቀቂያ አለው በታሪክ ሆኖ የማያውቅ የማዕቀብ ስር ነቀል የማዕቀብ እርምጃ እንደሚጠበቃት ራሽያ ሊገልጹ ነበር አሁን የምታዩን አይነት ሁለንተናዊ ምንድነው የሚባለው የኢኮኖሚ የዲፕሎማሲ ይሄን በቋሚነት ሲያስጠነቅቁ ነበር ጆ ባይደን አዎ በጆርጂያ ጊዜ ማዕቀብ ጥለዋል በክሬምሊን ጊዜ በክሬሚያ ጊዜ ማዕቀብ ጥለዋል ከቡድን 7 አስወጥተዋታል ከቡድን 8 አሁን በዩክሬን ቢመጣ ግን መዘዙ የማዕቀቡ ስፋት ብንትን እንዴት ራሽያ ትሊላት እንደሚችል ነበር መግለጽ አንድም ቦታ ላይ እንጋሻለን ወይም ከዚህ በፊት ካደረጉት ውጪ ሚሊተሪ የዛቱበት ሁኔታ ነበር የዚህ ማሳያው አውሮፕላን እንላክልህ እንደጠቅላላ ለእንትኖች ብለው ያሉት ነው ይሄ ድራማ አይደለም this is real history ላይ ልንከላከለው አንችልም አዎ ይሄንን እኔ መሸሻ አልፈልግም የምዋጋበት መሳሪያ ስጡኝ ብሏል ስለዚህ ዘለንስኪ በዚህ ጦርነት ውስጥ ኦሪጂናል የሆነ ኢንዲፔንደንት ሚና አለው በየማሰው ዘለንስኪን አሻንጉሊት ነው ብሎ መውሰድ አሻንጉሊትም ነው ገብቷል እንደገና ደግሞ የማኒፑሌተሩ አንዳንድ ቀን ኔቶ አሻንጉሊቱ ሲሆን ነው ማየው እኔ ጥያቄውን አቅርብ ብትለኝ ለነ እንግሊዝ ባቀርብ ነው ደስ የሚል ጥያቄው ለነ ፈረንሳይ ባቀርብ ነው ደስ የሚል ስታርመር ማክሮን ምናምን ለምትላቸው ለነዚህ ለፖላንዶቹ እነዚህ ኢስቶኒያ ቢሽሺያ ምናምን እንዲባሉት እኔ እንደዚህ ነው ማቅረብ ያለብኝ ግን ዓለም አሁን ለምሳሌ ዘለንስኪን እንውሰደው አዎ አስቀድሞ የተጻፈ ስክሪፕት አይመስልም ምክንያቱም እያንዳንዳቸው ጊዜ የወለዳቸው የሚመጡ ነገሮችን ነው ያያየን ያለነው ግን አንድን ጀግና ነው ምንለው የመጨረሻ ውጤቱን ስናይ ነው ብዙ ሰዎች ህልም አላቸው በጣም ብዙ ሰዎች ህልማቸውን ተጨባጭ ማድረግ የሚችሉ ግን እጅግ በጣም ጥቂቶች ናቸው የዘለንስኪ ህልም በርግጥ የሚጨበጥ ነው ወይስ የማይጨበጥ ነው ለማለት እንደ ስነ ጽሁፍ እንኳን ብናየው ሩሲያን የሚያህል ትልቅ ኃያል ሀገር በዘለንስኪ ተንከባሎ ሊወድቅ ይችላል ወይ ብንል እንደ ስነ ጽሁፍ ሊሆን ይችላል በጋሃዱ ዓለም አንዳንድ ጊዜ የማይጨበጡ ነገሮች የማይታሰቡ ነገሮች ሆነው እናያለን አሁን ለምሳሌ የቅዳሜውን የዘለንስኪን ገድልን በለው ብናየው ተጨባጭ ይሆናል ተብሎ ተኝተህም ተነስተህም ብታስበው ብታልመው ሊፈጠር ሊከወን ይችላል ተብሎ የሚገመት ነገር አይደለም ግን ዘለንስኪ እየከፈለ ያለው ዋጋ በምድሩ በዜጎቹ በሀብቱ ሁሉንም ነገር አሳልፎ ለአውሮፓና ለአሜሪካ በመስጠት በዜጎች ላይ የሚደርሰውን ዱላ ከምድሩ ላይ ያለው ሀብት እንደ ዱቄት ወደ አቧራነት ሲቀየር ያያየን ነው ይሄ መጨረሻ ላይ የሚያመጣው ውጤት አሁን ሀገሩን ምድሩን ህዝቡን አሳልፎ ሰጥቷል ህዝቡ ዋጋ እየከፈለ ነው አሁን ሩሲያ እኔ በነገራችን ላይ የቭላዲሚር ፑቲን ትዕግስት እጅግ በጣም ነው ማደንቀው ዩክሬን ዘለንስኪ ያንን ሚሽን ሲፈጽም ለሊቱን ምንድነው ሊከወን የሚችለው ምንድነው ሊፈጠር የሚችለው ብዬ ውጤቱን በጣም ጠብቄ ነበር ሲነጋ ምንም ነገር አልተፈጠረም ይሄን ከፍርሃት ነው የምንወስደው ከስትራቴጂ ነው አንፃር ነው የምንወስደው ከምን አንፃር ነው የራሽያን በቀል በተመለከተ ታይም እና ሁኔታ ይመምረጥ ጊዜ ያስፈልጋታል የለቱለትም ማድረግ ይችላል ትናንትም ማድረግ ይችላል ነበር የዛሬ ሳምንትም ሊያርጉት ይችላል ሊያርጉም ይችላል ይሄ ከዚህ በፊት በዜናውን ስንሰራው እንደተነጋገር ነው ሲሆን አይተን እንናገር በሚለው ብናልፈው ነው የሚሻለው እንደው አንድ ጥያቄ ልጠይቅህና ያንተን ግምት እንድትነግረኝ ነው አሁን ሩሲያ ላይ የደረሰው ነገር 34% ያክል
ዳሜጅ ደርሶባታል ካላት የጦር ክምችት ስትራቴጂክ ቦምበርስ እዛ ላይ ወደ 34% ወደ 7 ቢሊዮን ዶላር ማለት ነው ይሄ ዩክሬን እንደምትለው ምናልባት ይሄንን ራሺያ ላትለው ትችላለች ዞሮ ግን አትሊስት ይሄንን እንደ ፋክት ይዘን ይሄንን ያህል ማአት ወርዶባት እንደው ብድግ ብላ አንድ ታክቲካል ብታፈነዳ ዓለም ምን የሚያደርግ ይመስላል ኦኬ እኔ አሁን እሱ ጋር ሄድም የመርኩትን ታሪክ መጨረስ አለብኝ እሺ ዘለንስኪ is a player not a puppet ዘለንስኪ puppet አይደለም አንዳንድ ጊዜ ለራሺያ ፍቅር አለኝ እኔ ገብቷል ሁለተኛም በዩክሬን ጦርነት ተነሳ ነገ ለዓለም የሚተርፍ እሳት ቢመጣ ገብቷል በዋና እሳት ቆስቋሽ ዓለምን ለእሳት ከዳረጉ ሰዎች ውስጥ መቆጥረው ነው ስለዚህ ማልወደውም ዘለንስኪ ገብቷል ይሄ ነው ዘለንስኪ የመጣው ይምጣ የሚፈልገው ነገር አለ ያንን የሚፈልገውን ነገር በመሄድ ጋምብለርም ነው ምክንያቱም ማንንም ሰው በሌላ ሰው ላይ በሁኔታዎች ላይ ጠንካራ የሆነ እንትን ላይ ተመረኮዘ ግምቶች ሊኖሩት ይችላል የተሻለ ነገር ግን ፍጹማዊ እውነት ሆኖ ልንወስደው አንችልም ስለዚህ ጋምብሉ ምንድነው ነው ጋምብሉ በዘለንስኪ አይን ራሺያ ውስጥ ንካራይ ዘለንስኪ ፑቲን ውስጥ ንካራይ እና ሞርጥ ንካራይ የሚያየው ምዕራባውያን በቭላዲሚር ፑቲን ጌም ውስጥ መጫወቻ ነው ብሎ ነው የሚያስበው ገብቷል ፍራቻ አርጎ ነው የሚያየው ወይም እንዲቁጭ ብለሽ ያየጣ ከዘለንስኪ ብትነጋገር ስለ ምዕራባውያን በተነገረው ትንሽ ወደ ጆሮ ጠጋ ብሎ አዩኛ ላይ ብቻ በጭባጮች ናቸው ሊለ የሚችል ሰው ነው ገብቷል እና ምዕራባውያን ሁሌ የማዕቀብ እርምጃ የሚወስዱት ራሺያ ላይ በተመለከተ ራሺያን ሚሊተሪ ማስጠንቀቅ ይችላሉ ብሎ ነው የሚያምነው እንዳታርጊ ካረክሽ ዊል ፋይት ዩ ቢያደርጉ ምንም ማድረግ አይችልም ብሎ ነው የሚያስበው ማንን ቭላዲሚር ፑቲን ለምንድን ነው ምንም ማድረግ የማይችሉት ይላል የኔቶ ስንት ሀገሮች ናቸው በኢኮኖሚ በምን አስባቸው ወታደራዊ መሳነት የላቸው አይደል አሁን የወታደራዊ መሳነት ስለሌላቸው ነው ቭላዲሚር ፑቲን ዘንግ የሚወዘውዙት የኒውክሌር አይደል እና ኒውክሌሩንስ ምን እናድርገው ይሄን ትከዳለ ከፍተኛ ክምችት ያለ ሀገር አይደለችም ራሺያ ይሄን ትከዳለ ለሚሉት ደግሞ አያደርገውም ብሎ ነው የሚያምነው አያ ዘለንስኪ እንደዛ ነው የሚያምነው አይኖ ፑቲን ራስ ወዳድ ነው የሚለው ኤክስትሪምሊ ራስ ወዳድ ነው አያደርገውም ይላል ይኸውልህ ሱሳይድና የኒውክሌር ተኩስ መግባት አንድ ናቸው በኒውክሌር ጦርነት ውስጥ የተረጋገጠው ነገር ተዋጊዎች ተያይዘው ማለቅ ነው ይሄ ሙቹዋሊ አሹርድ ዲስትራክሽን የሚባለው ማለት ነው አዎ ግን ማን ነው ሊሞትላቸው የተዘጋጀላቸው ዓላማዎች አይደሉም ብሎ ነው የሚያምነው ላይክ ጆርጂያ ላይ ቢሄድ ክሬሚያ ላይ አሁን እዚህ ላይ የሚሉትን yes he want ይመኛል ግን ደፍቶ ከመጣ ሊሞትላቸው ቆመ እንትን የሚላቸው አይደሉ አባባል ገብቶኛል ስለዚህ አሁን ይሄንን ሰው ኔቶ ባለው የመደበኛ ግጥሚያ በውክልና ጦርነት ሳይሆን ቢሃይንድ ዩክሬን በመቆም ቢገጥማው ኖሮ ገብቷል it would have been over ብሎ የሚያምን ሰው ነው ዘለንስኪ ግን ዓለም ዘለንስኪ ፑቲንን ይሄን ማድረግ አይችልም ፈሪ ነው ብሎ ዲፋይን አደረገው ፈሪ አይደለም ራስ ወዳድ ነው ያለው እሺ ራስ ወዳድ ነው ብሎ ዲፋይን አደረገው ሰው እኮ ራሱንም ማያውቅም እንኳን ስለ ሌላ ሰው ዲፋይን አድርጎ በዚህ መንገድ ለማስቀመጥ ሰው ሁኔታዎች የሚፈጥሩት ፍጥረት ነው ዛሬ በአንተ ላይ የሚከወነው ነገር ያንተን ማንነት አንተ ከምታቀው ውጪ ሆኖ ታገኘዋለህ ራስህን እንኳን ለዚህ ነው ጋምብለር ያልኩት
ስለዚህ በዚህ መጠን እርግጠኛ ሆኖ ዘለንስኪ መናገር አይችልም በዚህ መጠን እርግጠኛ ሆኖ ተናግሮ ከሱ ጎን ከቆምክ ተጨባጩን ዓለም አታቀውም ማለት ነው በተጨባጭ አቁሟል አውሮፓውያን በተጨባጭ አብሮት ቆመዋል ስለዚህ እንዴት ይሄ ነገር ሊፈጠር ይችላል እንዴት አንደኛው ዓለም ጦርነት ተፈጠረ እንዴት ሁለተኛው ዓለም ጦርነት ተፈጠረ ምክንያቱም ሰዎች ከአንደኛው ዓለም ጦርነት ያልተማሩት ነገር ነበር ወደ ሁለተኛው ዓለም ጦርነት ሲገቡ አሁን ሶስተኛው ዓለም ጦርነት ላለመፈጠሩ ሰዎች እንዴት እርግጠኛ መሆን ይችላሉ why should he care እሱ ነው ከባድ ያ ለምን ዘለንስኪ የሚያስበው በዘለንስኪ ነው የምነግርህ ዘለንስኪ የሚያስበው ዩክሬን ሀገሩ ናት እንደዚህ ነው ማሰብ የሚፈልገው ዩክሬንም ሀገርና ጆርጂያም ሀገር ናት እኔ እንደውም ከዛ ባለፈ ራሻ ውስጥ ብዙ ሀገሮች አሉ ብሎ የሚያምን ሰው ነው ራሻን የሚጠላ ሰው ነው ባጭሩ በቂ ጥላቻ አለው ብዬ አስባለሁ ራሻን የሚጠላ ሰው ይሄንን ምን ማድረግ ይችላል በተግባር የተገለጹ እንቅስቃሴዎችን የምትመለከት በፖሊሲ ደረጃ በራሱ ሀገር ውስጥ ያራምዳቸው ነገሮች ራሻን በአጠቃላይ ራሻነትን ኢሬዝ የማድረግ ነገሮች የሚያደርገው ሰውየው ይሄ እኛ ምን ማድረግ እንችላለን እዚህ ዘሪያልቲ ገብቷል አሁን እኛ ጃጅመንት እየስተነ በቃ ሰውየው ይሄ ነው ለራሻ የገጠማ ቻሌንጅ ይሄ ነው ነገር ግን ይሄ የገጠማ ቻሌንጅ ይሄ ሪኮግናይዝ ማድረግ ያስፈልጋል ነው ሰውየው ገብቷል እኔ አሁን የፈለኩት ምዕራባውያን እሱን እንደ ድልድይ እየተጠቀሙ ራሻን የሚያጠፉበትን ነገር ለማድረግ ያን ያለ ረጅም እቅድ ዘርግተው ከሚለው ነገር ይልቅ ገብቷል ከጀርባ እሱ ነው እየተጠቀመባቸው ያለው ነው በየማስበው አሁን ለምሳሌ በዚህ በጦርነት ውስጥ ለሲምፕል ነገር ልንገር አሁን ባለፈው ኢስታንቡል ላይ ሰኞ ኢስታንቡል ላይ ባደረጉት የእስረኛ ልውውጥ ከ19 እስከ 25 ዓመት ያሉ ወጣት የጦር ምርኮኞችን ለመለዋወጥ እንዳሉ እድሜያቸው በዚህ ውስጥ የሆነውን እንደገና ደግሞ ሁሉንም አይነት የቆሰሉ እና የታመሙ እስረኞችን የእድሜ ገደብ ሳይኖር እነሱንም ለመለዋወጥ እና 6000 አስከሬን ለመለዋወጥ ገብቷል አሁን እዚህ ጋር ስንመጣ እኛ አሁን ብዙ ነገር ብለናል ምንድነው ፌብሩዋሪ 24 2022 ለዚህ ለጦርነት ተዘጋጀችው ራሻና አሁን ከ3 አመት በኋላ ራሻ መስዋዕትነት አልከፈለችም ራሻ ብሊድ አላደረገችም በገንዘብ ደምታለች በሰው ብሊድ አላደረገችም በማንኛውም መመዘኛ ብንመለከተው ማለት አንዳንድ ጊዜ ከባድ ነው በኤቭሪ ኢንች ዶናልድ ትራምፕን እንደማስረጃ መውሰድ ከተቻለ ምክንያቱም ብሪፊንግ የሚደርስ ሰው ነው የደህንነት የሚወሰድ ከሆነ ቢያንስ በየሳምንቱ 5000 ሬሳ የሚያነሱ ናቸው ሁለቱ ይሄ መስዋዕትነት አይደለም በጣም አንዱስ ማሳያ አይደለም ለምሳሌ በራሺያ ታደርሳለች ከፍተኛ ውድመት ታደርሳለች ትደበድባለች ዩክሬን ውስጥ ምንም የሚስተባበል ነገር የለውም ነገር ግን ከኋላ የሚያግዟት ብዙ ሀገሮች አሉ ገብቷ ያቺ ሀገር ያለ አቅሟ በሌሎች ትንፋሽ ውስጥ ነው እየተዋጋች ያለችው ራሺያ ብቻዋን በመታደርገው እንትሉስ መስዋዕትነት እየከፈለች አይደለም ነው እንጂ ዩሲ በሁለንተና 3 አመት ከምናምን መስዋዕትነት እየከፈለች አሁን የጦርነት እንዴት ይቆም የሚለው ጥያቄ ሲመጣ ዶናልድ ትራምፕ ሲያመጡት እምቢ ያለችው ያለው ዘለንስኪ እምቢ ተኩስ አቁም ነው ፈልገው ነው አሁን በድርድራቸው ላይ ተኩስ አቁም ነው የሚለው ከተኩስ አቁም በኋላስ በአውሮፓውያኖቹ ቀራውቶ ብለዋል ተኩስ አቁም ሲደረግ እንገባለን እንግሊዝ ፈረንሳይ ይገባሉ ወደ 30 ሀገሮች ላይ ሳምቲንግ ይገባሉ መድፋቸውን ሚሳኤላቸውን ይዘው ታንካቸውን ይዘው ይገባሉ ሰላም ለማስከበር እንደውም ሰላም አስከባሪ አይደለም ስማችን ብለዋል ኦሬዲ ከዛ በኋላ ልብ አድርግ እንግዲህ አሁን ተኩስ አቁም ይደረግ የሚባለው ለስንት ጊዜ ነው ለአንድ ወር አይደል መተንኮስ የለም ይሏል አሁን ይሄ ተኩስ አቁም መከበር ከጀመረ በኋላ እኛ ሰላም አስከባሪ ነው ከዛ በኋላ አንድ ትንኮሳ ቢመጣ
ያኔ ወንድና ሴት ይለያል ይሄንን ብሏል የእንግሊዙ ማን ነው ስታርመር ብላክ ኤንድ ዋይት ራሽያ ያኔ ወንድና ሴት ይለያል ነው Do you think ከአንድ ወር ተኩስ አቁም በኋላ ራሽያ እዚህ ያደረኩ ባለው ድርድር የችግሩን መፍትሄ ለማግኘት በመናረገው ድርድር ምንም ይሄድና አይደለም ያለ ነው ስለዚህ ይሄ የማይደረግ ሆነ ወደ ጦርነቱ መለሳለሁ ብላ በተን ከዩክሬን ጋር አለም ጦርነቱ ከዛ በኋላ ተኩስማ ቆሟል ወዴት ነው let's fight ሚሉት ምዕራባውያን ናቸው አውሮፓና ራሽያ ናቸው የሚመጡ ገብቷል not ዘለንስኪና አውሮፓ ይሄ ምን ማለት ነው ራሳቸው ቭላዲሚር ፑቲን መጀመሪያው ጦርነት ሳይጀመር ነገርውናል የዓለም ቁልፍ ኢኮኖሚን ያዛቸው ኃይሎች ናቸው በመደበኛ ጦር መሳሪያ በፖቴንሻል ደረጃ ከናንተ ጋር ያለን እንትን እዚህ ጋር ይባላል ግንኛ ኒውክሌር አለን በማለት ነው አይደል የገቡት አሁን አውሮፓውያኑን በተር በተወሰነ መልኩ ኒውክሌር ፓወር ናቸው እንግሊዝ ኒውክሌር ፓወር ናት የብዛቱ ያነቱ አይነ ሌላ ነገር ነው ፈረንሳይ ኒውክሌር ፓወር ናት የዘለንስኪን እንቅስቃሴ ደግሞ ካየ አውሮፓውያኖቹ እንቅስቃሴያቸውን ካየ በዚህም ሆነ በዛ በራሽያና በአሜሪካ መካከል ያለው ነገር ተመርዞ ዶናልድ ትራምፕ በጆ ባይደን ቦታ እንዲመጡ የሚፈልጉና ይሄን ለማድረግ እየሰሩ መሆናቸው ግልጽ ነው ስለዚህ አንዴ ተኩስ አቁም ከተከበረ የበርሊን ግንብ ነው የሚሆነው ይሄ ምን ማለት ነው ከዚህ በኋላ ዩክሬን የሚወሰድብሽ ግዛት አይኖርም አንድ ዋስትና ነው ሁለት አንዱንም አትቀበለው ከዛ በኋላ በርግጠኛነት ነው መነገር አሁን አንዳንዴ ግራም ይገባኝ አሜሪካ የኔቶ አባል አናርጋትም አትሆንም በላለች ዩክሬንን ከዛ በኋላ እንዴት እንደምታስፈጽመው ይሄንን እኔ ለማወቅ አልችልም ከተኩስ አቁሙ በኋላ ዶናልድ ትራምፕ እኮ አልኩ እንደ ሊሉ ይችላሉ እኮ ነው አድርገውም ቢሉ ነው አሁን እንትኖቹ ጋር አቋማቸውን ገልጸዋል አይቀበሉም የአሜሪካንን ሐሳብ አውሮፓና ዩክሬን ያላቸው ሰላም እንትን ሰላም እኮ ዛሬውኑ ሊመጣ ይችላል ሰላም እንዳይመጣ እኮ ምክንያት የሆነው ፑቲን ነው እንዴት ስትላቸው በቃ ለቆ መውጣት ነው እሱ ከዚህና ከክሬሚያ ኮለቆ ቢወጣ እኛ ከዛ ምን እንፈልግ አበቃ እኮ ጦርነቱ የጦርነቱ ምክንያት የሰው ሀገር ድንበር ይዞ በወራሪነት ያለው ፑቲን ነው አንዲት ቁራጭ መሬት ለእንትን አንሰጥም የሁለተኛው የዓለም ጦርነትን እና አዶልፍ ሂትለር ጠቅላላ ዓለምን እሳት ውስጥ እንዲማግዱ ያስቻላቸውን ማባበል አንፈጽምም እዚህ ጋር ካልመለስ ነው ነገ አንዳችንም ዋስትና የለንም የሚል አቋም ይዘው ነው ተሰራይቷል አይደለም አሁን ትናንትና ነው ምናምን እንግሊዝ አዲስ የጦር መርከብ ሰራ ነው ምንድነው ሰርጓጅ መርከብ ጀርመን እንደምታውቀው በጀት የሚሊተሪ በጀቷን አዲስ ምልመላ ማት ነገር ውስጥ እየገባች ያለችው እና ከዛሬ 4 አመት በኋላ በ2029 ራሽያ ከኔቶ ጋር ጦርነት ጀምራለች የሚል ድምዳሜ ይዘው ነው አሁን እየተንቀሳቀሱ ያሉት አያ በእነሱ ደግሞ 4 አመትና 10 አመት እንደዚህ ሩቅ አይደሉም እኛ የፊቱ ስለምንኖር እንደ ታዳጊ ሀገር ብለን ነው የምናየው በ2029 ጦርነት ልንገባ እንችላለን ራሽያና ኔቶ ብለው ሲሉ ስለ 4 ደቂቃ ነው የሚያወሩ አያ ስለዚህ ይሄን ነው የሚያሳየው ያለው ሪያሊቲ ነው ስለዚህ ምንድነው ዘለንስኪ ያደረጋለው አይ ዘለንስኪ ያደረገው አቅማቸውን ሪኮግናይዝ በማድረግ አመራሩ ግን ልቦናው አካሄዱ ግን በሱ ነው እሱ ነው የመራጭ ዘለንስኪ እኮ ዝም ብለህ ብትከታተል በየቀኑ ቤት እንትን አይቀመጥም እኮ ከየት አይቀመጥም ሁሉ ነገርኛውን የተጠና በቃ እንትን ላይ ያለ በሰው ብዙ ነገሮች በፖለቲካ በዲፕሎማሲ ዓለም ብዙ ነገሮች ከጥብጥነቱ ይልቅ ነው ነገር ከዛ ከተቀባጭ ነገር ይልቅ የዲፕሎማቱ አፕሮች የሰውየው አፕሮች የሰውየው ነው ወሳኝ ስለዚህ መናገር ያለበት 200 ሺህ ጦር አሜሪካን አስወጥቶ ማለት ነው ዘለንስኪ አውሮፓ እኮ ራሱን የቻለም የታፈረ
በዲፕሎማሲ በሚሊተሪ በኢኮኖሚ ኃይል ሆኖ ራስ መፍጠር አለበት ለዩክሬን ዋስትና መስጠት የሚችለው 200,000 አልቀበልም ያለው ከ200,000 ያነሰ አንድ አልቀበልም ያለው እያንዳንዱ የአውሮፓ ጉሬን ማዋጣት ይችላል ማንኛውም ተኩስ አቁምን ሲመጣ የተኩስ አቁም መከበሩን የሚያረጋግጥ 200,000 የአውሮፓ ጦር ዩክሬን መግባት አለበት የሚለውን ሐሳብ መጀመሪያ ያራመደው ዘለንስኪ ነው ስለዚህ አሁን ዘለንስኪን እንደ አሻንጉሊት ብቻ ማየት ስህተት ነው ፕሌየርም ነው አየ አንዳንድ ጊዜ ሂስ ፕሌይድ አንዳንድ ጊዜ የእሱ ለሞዴሎች ይጫወታል አሁን ለምሳሌ አንድ ባናቀው ነገር አለ አሁን ለመረዳት የሚያል ኦኬ አንድ አመት ተኩል ፈጀበት አመት ተኩል ፈይቶበት 41 የራሺያን ስትራቴጂክ ቦምበርስ ሚሳይል ደግሞ የሚተኩሱትን ይሄ 50 ምትለውን እንደ አዋክስ እነዚህ ጀምሮ እንትሮች ሲታዩ በየቴሌግራም ገጻቸው ላይ ስፓይደር ዌብ የሸረር ድር ያተሙ ሪሊ እንዴት አድርገው ብሎት እንዳደረጉ ዛድል ላይ የዩክሬኖቹን አይተናል እና አንዳንድ ሰው አካች እነዚህ ሰዎች አበዱ ሊመጣ ስለሚችለው መዘዝ አቁም ማለት ነው ሊመጣ ስለሚችለው መዘዝ ወይም አቁም ወይም አይፈሩም ማለት ነው ብለን አይደል ገና እኔ ስጋቴ እሱ ሲሆን ዋናው ፍላጎት ዘለንስኪ አሁን 41 የራሺያን ስትራቴጂክ ቦምበርስ ከማውደምና ራሺያን ከማዋረድ ማለት ነው እስራኤል በጣም ያዋረደ እሱን ደግሞ ራምቦ አድርጎ የፈጠረ እና የትኛው ነው ግቡ በየሳስብ እስቲል ተንበርክኮ የሚጸልይ ይመስላል እግዚአብሔር ሆይ የራሺያን ንዴት አታበርደው አባባል ገባ የራሺያን ንዴት አታበርደው ብሎ የሚጸልይ ይመስላል ምክንያቱም አሁን ቅድም ምንድነው ታክቲካል ሚሳይል ቢጠቀም የሚል ነገር አንስታል ምንም ዋስትና መስጠት አይቻልም ከመናየው ሁኔታ ግን ጦርነቱን ሆነ ያርጓል ሶስተኛው የዓለም ጦርነት ሆነ ያደርጋል ራሺያ ከኔቶ ጋር መግጠም ይኖርባታል ራሺያ ከኔቶ ጋር የመጨረሻውን ግጥሚያ ማድረግ ሊኖርባት ትገደዳለች ቭላዲሚር ፑቲንም ራስ ወዳድ አለመሆናቸውን ማሳየት ይኖርባቸዋል ቭላዲሚር ፑቲንም ለሀገራቸው ለህዝባቸው ክብር እስከ መጨረሻው ለመስዋዕት መቆረጥ ይኖርባቸዋል ለዚህ ሁኔታ ውስጥ ትልቅ ተስፋ የጣለ ሰው ነው ዘለንስኪ ይሄን ያደርጋሉ ብሎ ያስብም ካላሰቡም ይወድቃሉ ቢያደርጉም ተያይዘን እንጠፋለን ብሎ የሚያስቡ እና ይሄ ጦርነት ራስን ጦርነት የኦክቶበሩን ጦር የፌብሩዋሪውን ጦርነት ፑቲን እንዲያደርጉት ከጎመጁና ከቋመጡ ከተዘጋጁ ሰዎች ውስጥ አድርጌ ነው የማየው ዘለንስኪ ራሺያ በዚህ መልክ አንድ ይሄን ጦርነት ከገባች ወጥመድ እንደሚሆንባት ያወቀ ሰው ነው ዘለንስኪ ኮሜዲያን ብቻ አይመስልኝም ምክንያቱም ራሺያ ከዚህ ጦርነት ከገባች በኋላ መውጣት አትችልም ራሺያ በሰላም ሁሉ ነገር ይቅርብኝ ለሰላም ስትል ከልብ በመነጨ ለዓለም ስትል ብትወጣ ያለው አንደርስታንዲንግ ቭላዲሚር ፑቲን የራሺያ ህዝብ አንድ ቃቆያቸው ተብሎ ይታመን ይሄን ጦርነት ገፍተው ማሸነፍ አይችሉም ምክንያቱም በገፉ ቁጥር ይህ ጦርነት የራሺያና የኔቶ ጦርነት እንዲሆን እንደሚሰራ ያውቃል ስለዚህ አሁን ራሺያ በከፋ ሁኔታ ምላሽ ብትሰጥ ዘለንስኪ የአንድ አመት ተኩል ኦፕሬሽን ስፓይደር
ስፓይደር ዌብ ኦፕሬሽን ስፓይደር ዌብ እንዲያርገን የከወን ነው እንዲያርገን የመታ ነው ራምቦ እያለ ያለ ሰው ራሽያ ቁጣውን በደቂቃ ውስጥ ነው የምነግርህ ካለበት ላይ ጉድጓድ ወጥቶ ነው የምነግርህ አለቅን ሀባሪ ገባ አለቅን አስጨረሳቸው አሜሪካ አቸክ አይምራባውያን ጋባው ሊገባል ከዚህ በኋላማ ምን ማስረጃ ትፈልጋላችሁ ፈጀ ህዝብ ፈጀ አላጋ ገብቷል this is the game is play አባባል ገብቷል እና ያቺ አዲስ አንድ ፊውዝ በደለ እንጂ ብታገናኘ እሷን እየደከመ ያለ ሰው ነው እና በጣም እርግጠኛ ነኝ ዘለንስኪ በአመት ከ6 ወር ሰራውበት ካለ ስፔክታኩላር የሆነ ጀብዱ ይልቅ ነው ብነግረው በዛ ጀብዱ የተነሳ ራሽያ ተቆጥሳ ጸጉሯን ነቅሳ ኦሬሽሊክን በለው ምንም በለው በትፈልግ ራሱ አይሲቢኤን ያብሮ መምቻውን ነው ምነግር አይታይም የራሽያ ቁጣ ከዚህ ከዛ እንደ ጸጉር መኪኔታ ታቃለህ ደርስ ልታርገው ይችላልች ዘለንስኪ እዚህ ውስጥ ኦሬዲ ሬሳ ላይ ያለ ሰው ነው ዘለንስኪ አለም አሁን ነገና ከነገ ወዲያ እኮ 6000 ሬሳ ሊለዋወጥ ነው ስንት ሺህ ሬሳ ይተው አባባል ገብቷል አንድ ተስፋ አለው ያችን ፊውዝ ለማገጣጣም አየ እዛ ውስጥ እንድትመጣ ነው ሶ በሱ አይን ራሽያ በሰላምም አትወጣም በጦርነትም አትወጣም አይነት ረገረግ ውስጥ እንደገባች አርጎ ለማስፈ ይፈልጋል ማን ነው ቭላዲሚር ፑቲንን ወጥመድ ውስጥ ከተቻለው ብሎ ነው የሚያስበው እና የበለጠ ወደ እንትኑ እንዲገቡ ነው የሚፈልገው አሁን ሪሊ ጌም ካለ ነው ምነግርህ ሪሊ ጌም ካለ ፕሬዚደንት ቭላዲሚር ፑቲንም የራሳቸውን ቼዝ እንዲጫወቱ መፍቀድ አለብን አባባል ገብቷል I understand ማታ ጠብቅ ያለው ነው እንዲሁ ፊት ያስታውቃል እንቅልፍ የለኝም ምክንያቱም ያኔ እንዲያመልጠኝ አልፈልግም ለኛ እንደዚህ ነው ቭላዲሚር ፑቲን ደግሞ ብዙ ነገሮች ማድረግ አለባቸው እና ምላሽ ይሰጣሉ በራሳቸው ጊዜና ሰዓት ከወጥመዱ ርቀው እሱን ስቲል ማሳመን የሚችሉበትን ምላሽ ይሰጣሉ ብዬ ነው የማስበው እንጂ በሱ ጌም ውስጥ ጫወታሉ ብዬ አላስብም ነገር ግን ዘለንስኪ ትናንት ማታኔ እንቅልፍ እዚህ ሳጣ ዜና እየጠበቁ እሱ ምሽግ ውስጥ ተንበርክኮ ተውንጂ አፋጀ ምን ነው ይሄን ተውንጂ እንደውም አንዱን እንደው የሚተኩሱትን ሳት ብሎ እንደ ፖላንድ ውስጥ የሆነ ጣፉን እዛው ሰደልጅ ይያለ ያቺን ፊውዝ ለማገናኘት የሚፈልግ ሰው ነው እና ይሄ ዓለማችን ሰላም መሆን ካለባት እንደው እጁን ያዝልን የምንለው ሰው ካለ ኢቪል ሰው ካለ ዘለንስኪ ነው ከማንም ዘለንስኪ ነው እና እኔ የጦርነት አሁን ባለበትም ቆመ እንዳለ ዩክሬንን ራሽያ ተቀለለች እኔ ችግሩን አይታየኝ አባባል ገብቷል የጆ ባይደንም ቻርተሩ የሚል በቻርተሩ ብሎ በተባበሩት መንግስታት ላይ ያሉትን እኔ ቻርተሩ የሚያሳስበው ሰው አይደለም ዓለም መጥፋት የለበትም የመኖር መብት አለን እና ዘለንስኪ ግን በጣም አምቢሺየስ የሆነ እና እዚህ ድረስ ለዓላማው የሚሄድና በዚህ ውስጥ ፕሌየር ነው ብዙዎቻችን እንደምናስበው ፓፔታ እናድርገው ኮሜዲያን የሚለውንም አው ኮሜዲያን ነው ማነው ቢን ማነው ሚስተር ቢንም ኮሜዲያን እኮ ነው ነገር ግን ሚስተር ቢን በኤሌክትሪካል ኢንጂነሪንግ ሃይ ክላስ ነው በአይ በጣም እንትን ያለ ነው ፒኤችዲ ሁሉ በዚህ ያዘ ሰው ገብቷል ግን ከጥበቦች ሁሉ የላቀ ነው ኮሜዲያ ማንንም ሰው መሳቅ አይደለም እንደሚፈልገው ስለዚህ እንደ አንዳንድ ጊዜ ታሪክን በራስ ኮንቴክስት ለመረዳት የዘለንስኪን ማየት ያስፈልጋል ያለንበት ወጥመድ ያለንበት ችግር አጠቃላይ ስለ ዩክሬን በመናስብበት ጊዜ ስናስቀምጥ በዛ ውስጥ ያሉ ተዋናዮችን ስናስቀምጥ
ዘለንስኪ የሚያዘው ቦታ ምናልባትም ሴንትራልና አስፈሪው ሚና የሱ ይሆናል ብዬ ነው የማስበው። ስለዚህ ነው ራሽያ ቶሎ ምላሹን ያልሰጠችው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ዘለንስኪ የሸረሪት ድር በሚል ያቀዱትን 100% ተግባራዊ በማድረግ በድል ወደ ስፍራቸው ተመልሰዋል። የፑቲን አንጀት እንዴት እርር ድብን ትክን ሊል እንደሚችል አዋቂ መሆን አያስፈልግም። ነገ ምንድን ነው የሚፈጠረው? በእርግጥስ በሁለቱ ተፋላሚዎች መካከል ማን ነው አንጀት የሚያቆስለው? የሚያሸንፈው ማለት አልፈልግም፣ የሚያቆስለው በሂደት አብረን እናያለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ውድ አድማጭ ተመልካቾቻችን ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ። እንኳን ደስ አላችሁ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎ ቁጥር 3 በመሃል ከተማ መዳረሻ በሆነችው ደማቋ ለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በአይነቱ ልዩ በሆነ መንገድ ማራኪ የተፈጥሮ እይታ ከሲቲቪው ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 35% የሚደርስ ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። እንዲሁም 4 ቤት ለገዛ 1 በነፃ። ታዲያ ምን ይጠብቃሉ? አሁኑኑ በ0970 08 3868 አሊያም በ0941 2551 53 ላይ ይደውሉ።